ሰላም ተመልካቾች በሳምንቱ ለእይታ በበቃ አንድ የስዕል አውደ ርዕይ ላይ ተገኝተናል። የስዕል አውደ ርዕዩ የሰዓሊ ኢዮብ ኪታባ ነው። ኢዮብን በአሌስነ ጥበብና የዲዛይን ትምህርት ቤት በመምህርነት እንዲሁ ደግሞ በተለያዩ የስዕል ስራዎቹና ለእይታ ባበቃቸው ቆንጆ የስዕል አውደ ርዕዮቹ እናውቀዋለን። እኔ እንኳን ቅርብ ጊዜ ለእይታ የበቃውን ሆድና ጀርባ የተሰኘውን የስዕል አውደ ርዕዩን የማስታውሰው ነው። ዛሬ እንግዲህ በዚህ ከጣራ በታች የተሰኘ የስዕል አውደ ርዕይ ለእይታ አብቅቷል። ከጣራ በታች ምን ይዟል የሚለውን ደግሞ ማስመለከታችሁ ይሆናል። በእያንዳንዳችን ጣሪያ ወይም ደግሞ ኮርኒስ የእያንዳንዳችን ህይወት፣ ደስታ፣ ሀዘን፣ ትዝታ አለ። ደግሞም ጣሪያችን ኮርኒሳችን የህይወታችን ሰማይ ነው። የኢዮብ ኪታባ የጣሪያው ስር የስዕል አውደ ርዕይ ይህንን ሀሳብ መነሻ በማድረግ የቤቶቻችንን ቁሳዊ ትዝታ፣ ትውስታ የሚያንጸባርቅ ነው። እንግዲህ በግል ሳስባቸው የነበሩ ነገሮችን እንደ ተመልካች ኤግዚቢሽን በሚሰጠው ድል ከኤግዚቢሽን ተመልካቾች በአጠቃላይ ከማህበረሰብ ጋር በሚገርም ታዛው ሲያገናኝ ኤግዚቢሽን ጣራ በታች ደግሞ ኮርኒስ አለ። ከኮርኒስ በታች ህይወት አለ፣ ልጅ አለ። ልጅ አድጓል፣ ሸምግሎበታል፣ ተድሮበታል፣ ተኩሎበታል። ብዙ ትዝታዎች አሉ፣ ብዙ ዜማዎች አሉና ቁሶቹ የራሳቸው የሚናገሩት ኃይል ስላላቸው ትኩረት እነሱ ላይ የሚሆነው እኔ ከመናገር በፊት የሚናገሩት ነገር ስላለ ለነሱ እድል ለመስጠት ሰው ነው። ሁሉም የስዕል ስራዎች የራሳቸው ፓወር፣ ኢነርጂ፣ ቫይብሬሽን አላቸው ካንቺ ጋርና ይሄኛው ደግሞ የኖር ነው ስለሆነ ሞር ኮኔክት ታደርጊያለሽ፣ በጣም ቅርብ ይሆናል ለስሜትሽ። እነዚህ ስራዎች ከብዙ አመታት በፊት ጀምሮ ተሰራቸው ነው ማቀው እና በጣም ቶት ፕሮቮኪንግ የሆነ ስፔሻሊ አሁን ባለንበት ምናሰሳ ብቻም ሳይሆን ከዚህ በፊትም በነበሩ አይዲያዎች ላይ ተመስርቶ በጣም ሌት ያሉና ሌት ያለ ነገር እንድናስብ የሚያደርግ በጣም ቶት ፕሮቮኪንግ ናቸው ነው። ኢዮብ ሁሌም አዳዲስ ነገር ነው ይዞ የሚመጣው እና ጎበዝ አስተማሪም ጎበዝ ሳሊም ነው። ሁሌም ያስደምመናል። የዛሬው ደግሞ ይለያል። እነዚህ ኮርኒሶች ዛሬ እኔ ጀመርኳቸው አይደለም። እኔ ከመወለድ በፊት የነበሩ ኮርኒሶች ናቸው። በኪራይ ያሳለፍኳቸው ቤቶች፣ ከቤተሰብ ጋር የኖርኩባቸው ቤቶች፣ ከኔ በላይ እድሜ ከእናት ከአባቴ በላይ እድሜ ያላቸው ጣራዎች፣ እጅ መዝጊያዎች ኮርኒሶች ናቸውና በዚህ ጊዜ ጀመርኩ ለኔ ሂፖክራሲ ነው የሚሆነው፣ ውሸት ነው የሚሆነው። ስለዚህ ከኔ በላይ እድሜ ያላቸው ነገሮች ከኔም በኋላ እድሜ እንዲኖራቸው ማስቻለውና ግን ምንድነው ከነበርኩበት ጊዜ ጀምሮ ለነዚህ ነገሮች ዋጋ ሰጣለሁ፣ በተለይ እንደ ባለሙያ። ቤት የአባት ካራክተር ያለው ይመስለኛል። እኔ ፐርሰናል ያደኩበት ቤት ስቲል አስታውሰዋለሁ። የልጅነት አሁን ተቀይሯል ቤታችን፣ ግን ጣሪያውን አስታውሰዋለሁ። ተኝቼ በጀርባዬ የማየው ጣሪያ አለ እና የሆነ የሚያረጋጋ ስሜት አለው። በቃ እሱ ስሜት አለና አሁን እዚህ ስመጣ ጣሪያ አለው ግን ደግሞ የለውም። ኮንሰፕቶች አሉ። አሁንም ስዕሉ ላይ የምናየው ነገር ምንድነው? በጣም የተለያዩና የተደበላለቁ ሀሳቦችን ሞር እንድናስብ የሚያደርገንና ይሄ ሞር ራሳችንን ውስጣችንን እንድንጠይቅ አሁንም ካለበት ሁኔታ ሊሆን ይችላል፣ በፊትም ካለበት ሁኔታ ሞር እንድናስብ የሚያደርግ ብቻ ነው። በጣም ደስ ብሎኛል። ማቴሪያሎቹ ኢዮብ ሁሌም ሲመርጥ ማለት ነው በጣም ነው የሚገርመኝ። ለሀሳቡ ተገዢ ነው የሚያደርጋቸው ማቴሪያሎቹ ራሳቸው ሀሳብ ሹክ የሚሉትም ይመስለኛል። አንዳንዴ እኔን ምረጠኛ አይነት የሚሉትም ይመስለኛልና ሁላችንም እኮ እናየዋለን አይደል? ጣሪያዎቻችን ላይ እንደዚህ አይነት ሻጋታዎች እናያለን። አንዳንዴ ልጅ እያለሁኝ እኔ ስዕል ፈጥራለሁ፣ እዛ ውስጥ ኢሜጅ ፈጥራለሁ፣ ብዙ ኮኔክሽን አለን። ከዛ ግን
እንደዚህ አድጎ ይሄ ሀሳብ እዚህ ሁሉ ነገር ጋር ይደርሳል ወይ? ሀሳብ በጣም ማብላላትና ማጎልበትና አብዝቶ በተለያየ አንግል ማሳየት ይችላል ኢዮብና ማቴሪያሎቹንም እንደዛ ነው የሚጠቀምባቸው። ሁሉም ከጣራ በታች መጥቶ እንዲጨዋወት እንዲወያይ እና ታሪኩን እንዲያስብ እንዲዘክር እድል መስጠት ነው የስነ ጥበብ ሚናው። በዚህ ስፍራ እድል